ማሚ እንግዲህ ቢኒን እንደምንም ብላ ወደ ራሱ እንዲመለስና እንዲረጋጋ አደረገችው ማለት ነው። ነገር ግን ውስጧ ቢያርም እየሰማችውን ነገር መቋቋም አልቻለችም። አምና መቀበልም አትፈልግም፣ መስማትም አትፈልግም። ቢኒያም ታዲያ አሁን ላይ ከባድ ችግር ውስጥ ገብቷል። ራሱን ስቶ እስከ መውደቅ ነው የደረሰው። ምክንያቱም ወይዘሮ ሮማን እንግዲህ እያደረገች ያለችው ክፋቱና ጭካኔዋ ከእለት ወደ እለት ልጁ ላይ እየጎላ እየወጣ ነው ማለት ነው። ስለዚህ ያንን ነገር ደግሞ እያየ በቃ ማለፍ አልቻለም እና ከባድ ነው ለሱ ብቻ እንጃ። እናም ወይዘሪት ሮማን እንግዲህ ያንን ቤት ለቃ እንድትሄድ ተገዳለች ማለት ነው። ምክንያቱም የማይሆን ነገር ስለሆነ ማለት ነው እያደረገች ያለችው ክፋቷ ብቻ ብዙ ነገር አለ አይታችኋል። እና ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። እናም ቢኒያም እንግዲህ ከባድ ችግር ውስጥ ነው ያለው አሁን ላይ ማለት ነው። ራሱን ስቶ ወደቀ በድንገት። ሁሉም አለቀሱ። ከባድ ነው ዞሮ ከዚህ በኋላ ምን እንደሚፈጠር ማለት ነውና አላቅም። ሲቀጥል ደግሞ እንግዲህ ቢኒ ብዙ ጥያቄዎች አሉት። ማነሽ፣ ምንድነሽ፣ ምንነሽ የሚለውን ነገር ወደ ኋላ ሊጠይቃት ይችላል። እሷም እናቱ ነኝ ትላለች። እሱ ደግሞ ያንን ነገር መቀበል አይፈልግም ማለት ነው። ማሚ ታዲያ በጭንቀት ልትፈነዳ ነው። ምን እየሆነ ነው? ምን እየተካሄደ ነው ያለው? እኔ የማላውቀው ነገር እዚህ ውስጥ ገብቷል ወይ? ይሄን ሰሞን በትክክል ቤቴ ተረብሿል። ቤቴ ልክ አይደለም። ቤቴ ሰላሙን አጥቷል። እና ምንድን ነው የማደርገው? ቆይ እንዴትስ ነው የምሆነው? እያለች እንግዲህ ማሚ እድልንም ብትጠይቃት እኔ ምንም የማውቀው ነገር የለም ማሚዬ፣ እውነቴን ነው የምልሽ። ታውቂያለሽ እድል፣ ሁሉንም ነገር ታውቂያለሽ፣ ግን መናገር አትፈልጊም። ቢኒያም እሱን ጠይቂው። እንዲህ እሱ እሷን ጠይቂ ይላል፣ አንቺ እሱን ጠይቂ ትኛለሽ። እባካችሁን ግራ አታጋቡኝ፣ ስለ ነፍስ ንገሩኝ እባካችሁ ብላ ብትማጸናቸው የሚነግራት አጡ። ማሚዬ አንቺ ምስኪን ሰው ነሽ፣ ግን እባክሽ እችን ሴትዮ አርቀሽ ጣያት። በፍጹም እንዳታምኛት እባክሽ። እሷ መጥፎ ሰው ናት፣ ለማንም አትመለስም። ለአንቺ እህቷ ደግሞ ያልተመለሰች ለእኔ ልትመለስ አትችልም። ስለዚህ እችን ሴትዮ አርቀሽ ጣይልን ማሚ፣ ከዚህ ቤት አስወጫት። ቆይ ምንድን ነው ያደረገች? ምንድን ነው የተፈጠረው? ለምን አትናገርም ቢኒ? እናገራለሁ ማሚ፣ እሷን ከዚህ ቤት አስወጪልኝ እባክሽን። ላያት አልፈልግም በፍጹም። እኮ ምንድን ነው የተፈጠረው? ችግሩስ ምንድን ነው ማሚ? እባክሽ ይሄ ነው ያ ነው ብዬ አሁን መናገር አልችልም፣ ምክንያቱም አንደበቴ ተይዟል። ከዛ በኋላ እንግዲህ ቢኒያም በጣም ችግር ውስጥ ገብቷል፣ ጸጸት ውስጥ ገብቷል። ያደረገው ነገር እንቅልፍ ነስቶታልና ስህተት እንደሰራ ነው። አሁን በቃ ስህተት ሰርቷል፣ ይሄ የታወቀ ነው። ስህተቱ ምንድን ነው? ያው ከልጅቷ ጋር እንደዛ መሆን አልነበረባቸውም። ሆነ። ከሆነም በኋላ እንግዲህ የማይመለስ ነገር ስለሆነ ምንም ማድረግ አይቻልም ማለት ነው። ሲቀጥል ደግሞ ልጅቱ እንግዲህ ወደዋለች ማለት ነው። ነገር ግን አሁን ላይ እርግጠኛ እስከሚሆን ድረስ ሮማን እውነተኛ እናቱ መሆኗን እስከሚያረጋግጥ ድረስ ከእድል ይርቃል ማለት ነው። ባደረገው ነገር እየተጸጸተ፣ ምክንያቱም ያደረገው ነገር እየጸጸተው ስለሆነ ነው። ልጁ ከባድ ችግር ውስጥ ገብቷል። ቢኒያም አሁን ላይ በጣም ነው የሚያሳዝነው። ምክንያቱም ያው ልጅቷ ጋር እንግዲህ አብሮ ተኝቷል። ስለዚህ ያጸጸት አለ። ፈጣሪን የሚለምነው እንግዲህ እሱ አሁን እህቺ ሴትዮ እናቴን እንዳትሆን ነው፣ እናቴ መሆን እንድትሆን አልፈልግም ነው። በፍጹም እሷ እናቴ ነች ብዬ መቀበል አልፈልግም። ክፉ ሴት ናት። ለእኔ ደግሞ ጨካኝ ሴት እናቴ ልትሆን አትችልም በፍጹም እያለ እንግዲህ ቢልም፣ ተረጋጋ ቢኒያም፣ ሊሆንም ላይሆንም ይችላል። አንቺ ቆይ ይሄን ጉድ ሁሉ እንዴት ልታውቂ ቻልሽ? ይሄ አንተ የልጅነት ፎቶና የሷን ፎቶ አይቼ ነው። ምን? አዎ። ከዛ በኋላ እንግዲህ እንደምንም ብለው
እድልም ውሳኔ ወሰነች። ይሄንን ነገርማ በፎቶ ብቻ ማረጋገጥ የለብኝም፣ ስለዚህ ሄጄ ማይሆነ ነገር ማጣራት አለብኝ ስትል እንግዲህ እድልዬ ወደ ሐኪም ቤት አቀናች ማለት ነው። እንግዲህ በቅርብ ይመጣል ተስፋ አደርጋለሁኝ ማለት ነው። ታዲያ ከዛ በኋላስ ምን የሚፈጠር ይመስላችኋል? ጦርነቱ ይቀጥላል? አላቅም ብቻ ዞሮ ልጅቱ በጣም ቢኒያም እንግዲህ ማሚ እንደምንም ብላ አግባብታውም ቢሆን እንደምንም ወደ ራሱ እንዲመለስ አድርገዋለች ማለት ነው። ለምን ያው እየሆነ ያለው ነገር ትክክል ስላልሆነ በጣም የተሳሳተ ነገር ነው። በጣም የሚያስጠላ ነው። ልጁ አይምሮ ረፍት ሊያገኝለት አልቻለም። በአጠቃላይ ብዙ ነገር እየሆነ ነው ያለው ማለት ነው ቢኒ። ስለዚህ ምንድን ነው ማድረግ ያለብኝ እያለ እንግዲህ እሱ በጸጸት እየተቀጣ ነው ያለው። እናም እች ሴትዮ እናቴ እንድትሆን በፍጹም አልፈልግም። ስለዚህ ፈጣሪ ሆይ እምለምንህ ነገር ቢኖር እችን ሴትዮ እናቴ እንዳታደርግብኝ። አዎ እሷ እናቴ እንድትሆን ፈጽሞም አልፈልግም። ስለዚህ እሷ እናቴ አይደለችም መሆንም የለባትም እያለ ራሱን እንግዲህ ለራሱ ቃል እያስገባ ይገኛል ማለት ነው። ከዛ በኋላ እንግዲህ ምንም ይሆን ይመስላችኋል? አሁን ላይ ያው ከባድ ነገር ቢፈጠርም ዞሮ ከዚህ በኋላ ብዙ ቻሌንጆች ቢኖሩም ያው ይታለፋል። የማያልፍ ነገር የለም። ግን አላህ ይከብዳል። እውነቱን ለመናገር በጣም የሚከብደው ለቢኒያም ማለት ነው። እንኳን ለቢኒያም ለእኛ ለተመልካችም ይከብዳል። እንደዚህ አይነት ነገር በአጋጣሚ ዱብዳ ሲመጣ በጣም ነው የሚያስጠላው በእውነቱ። ዞሮ ከዚህ በኋላ እንግዲህ ያ ሁሉም ነገር እንደሚስተካከል ባለሙሉ ተስፋ ነኝ ማለት ነው። እና ያው የቀረውን ደግሞ እንግዲህ አላቅም ብቻ ዞሮ ቢኒ በጣም ነው ያሳዘነኝ። እውነቱን ስነግራቸው አሳዝኖኛል። እየሆነ ያለው ነገር ትክክል አይደለም፣ የተሳሳተ ነው። ሮማንም ታዲያ ይሄ ሁሉ ጉድ እያወቀች እህቷ ላይ ስትጫወት በመኖሯ ግፍ በመፈጸሟ እያ ነገር እንደ እሳት እያቃጠለው ይገኛል። ይሄ ልጅ ሰው በገዛ እህቴ በሚለው ሰው ላይ እንዴት እንደዚህ ሊጨክን ይችላል? ይሄንን ፈጽሞ አምኜ መቀበል ይከብደኛል ለኔ። አዎ ይሄንን አምኜ አልቀበልም በፍጹም። እቺ ሴትዮ ከዚህ ቤት ርቃ መሄድ አለባት፣ ከዚህ ቤት መውጣት አለባት። አለያ ይሄን ቤትን ይለቅቄ ሄዳለሁ ብሎ ለማሚ ነገራት። አረ የኔ ልጅ ምንድን ነው እሱ? እኔ ማላቀው ነገር አለ ወይ? አዎ አንቺ ማታቂ በጣም ብዙ ነገር አለ ማሚ። እችን ሴትዮ ከዚህ ቤት የምታስወጫት ከሆነ በሰላም እንኖራለን። አይ የትም አትሄድም እዚሁ ትኖራለች የምትይ ከሆነም እሰየው፣ እኔ ሄዳለሁ። አረ ቢኒ ተረጋጋ። ከመቼ ወዲህ ነው እንደዚህ አይነት ጸባይ ያመጣኸው? ማሚ እንደዚህ አይነት ጸባይ ያመጣሁት አሁን በቅርቡ ነው። በቃ ይሄ ጸባይ በተደጋጋሚ ጊዜ እየመጣብኝ ነበር። ነገር ግን አሁንም ደግሞ እያየሁት ያለሁት ነገር ትክክል አይደለም። እናም እችን ሴትዮ እባክሽ ከዚህ ቤት አስወጪልኝና ሰላም ሆነን እንኖር። አይ ምትይ ከሆነ ግን እኔ ቤቱን ለቅቄ መሄዴ የማይቀር ነው አለ። ከዛ በኋላ እንግዲህ እሺ ቢኒ አንተ ያልከው በሙሉ ይሆናል፣ ግን ተረጋጋ እባክህ የኔ ልጅ እባክህን። አንተ እንደዚህ ስትሆን አይቼክ አላውቅም። ብቻ ሁሉንም ነገር ቀስ ብዬ እደርስበታለሁ፣ ግን አንተ ተረጋጋ እባክህን ቢኒያም ብላ ልጇን እንግዲህ እንደምንም ብላ አረጋጋችሁ ማለት ነው። ከዛ በኋላ ቢኒም እንግዲህ ያው እንደ መረጋጋት